ነበረኝ ብዙ ልጆች እኮ ብዙ ሰዎች ወጥተዋል እኮ በሐምሌ 1983 ዓመተ ምህረት ካሜራ ይዤ ወደ አገር ቤት ስጓዝ መንግስቱ ወደ ዚምባብዌ ሸሽቶ ኢትዮጵያ የ10 ቢሊዮን ዶላር ዕዳ ታቅፋ ኤርትራ ነፃ ወጥታ የትግራይ ታጋዮችም አዲስ አበባ ገብተው ነበር። በስልጣን ሽኩቻው ምክንያት የጠፉት ህይወቶች የባከነው ሀብትና የፈራረሰው ንብረት በገንዘብ የሚለካ ወይንም በቀላል የሚተካ አይደለም። በፊትማ እንደሚባለው ተስፋ ነበረኝ ብዙ ልጆች እኮ ብዙ ሰዎች ወጥተዋል እኮ የወጡን ባሁኑ ይሄው በመፈታቱ ወጥተዋል ብዙ ልጆች ተደብቀው የነበሩ እና አለ ብዬ ተስፋ ነበረኝ። አሁን ግን ሳይው በቃ ብዙ ቀን ይሁንና መሞት ለሁሉም አይቀርም። በልጅነታቸው መሞታቸው ነው የሚያሳዝነው። በሚያምኑት ዓላማ ሞተዋል። ልክ ነው ልክ አይደለም ይሄ ሌላ ጉዳይ ነው። 15 ዓመት 17 ዓመት
ምንም ሳትሰሚ እንደሚሞኔ ይገባኛል መሞታቸው ግን ለራሴ ማመን አልፈልግም እኔ እዚህ የመጣሁበት ልጄ በቀይ ሽብር መጀመሪያ ልጄ ስለሞተብኝ በቀይ ሽብር ጊዜ ይሄ ቦታ የብዙ ወጣት የብዙ አዛውንት የተገደሉ መቀበሪያ ስለሆነ ይሄ ቦታ ከፍተኛ 16 ቀበሌ 22 ክልል ነው ራሱ የኔም ልጅ በዛን ዘመን መጋቢት 13 በቀበሌ 22 በራፍ ልጄን አስፋልት ላይ ተገሎብኝ ቤተ ክርስቲያን ሲሄድ ተነባለ ቤቴ ልጄን ወርቆ አገኘው ልጄ ብዬስል የዚህን ጊዜ በመሳሪያ ኃይል ቀበሌ ሊቀመንተኖች ሊቀመንበርና አብዮት ጠባቆች በመሳሪያ ተነባለ ልጄን ዞርበይ ተልጅሽ ላይ የጠራቢው እየተባለ እየተንገላታው ያው ቤት ያስገቡኝ አሁንም በርሌ ልጄን ስል ረዞርበይ ተባለ የተተኮሰ ተከለከልኩ ልጄን ባካፋ ከብዙ ወጣቶች ጋር ነው ያለቀው ያልነታመሽን ከፍተኛ 16 ሌሊቱን ያደረበት ምረ ወጣት የተማረ ሙሮችን ባካፋ የዛቀ እንደ ቆሻሻ ያን ሁሉ ወጣት እያጋዘ ያው በዚህ ቦታ ነው